የተከበራችሁ አድማጮቻችን ከዚህ ቀጥለን የአህዱ ሬዲዮና ቴሌቪዥን ጣቢያ መስራችና ዋና ስራ አስኪያጅ ከሆነው አቶ ጥበቡ በለጠ ወይም ጋዜጠኛ ጥበቡ በለጠ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ጥበቡ፣ እንደምን አለ? እንደምን አላችሁልኝ? ሰጠኝ፣ እንዴት ናችሁልኝ? እኛ ደህና ነን። እናንተስ እንዴት ናችሁ? በጣም ደስተኞች ነን። በተለይ ሬዲዮ ጣቢያችሁን ሬካ የአማሪክ የሬዲዮ የቴሌቪዥን አጠቃላይ የሚዲያ ተቋማችሁን አይተን ከእናንተ ጋር ቆይታ አድርገን በጣም ደስ ብሎን ትዝታው ገና በጣም ፍሬሽ ሆኖ እያስቸገረን ባለ ሰዓት ነው እንደገና የተገናኘ ነው። በጣም እኛም እንደናፈቃችሁን ነው። ቶሎ ጊዜው አጭር ሆነ የሄዳችሁና ዋናው የቃለ ምልልሳችን መሰረትም እሱ ነው። ከዛ በፊት አንተ ብዙ የስራ ድርሻዎች እንዳሉህም የነገርከኝ ነገር አለ። እስኪ እንደው ከዚህ አህዱ ቴሌቪዥንና ሬዲዮ ጣቢያ ከመመስረት በዋና ስራ አስኪያጅነት ከመስራት ባሻገር የነበሩህን ወይም ያሉህን ኃላፊነቶች ብትገልጻቸው። በጣም ጥሩ። ያው እኔ ከእንደናንተ አይነት ጋር ሳወራ ደስ የሚለኝ ከባለሙያዎች ጋር ሬዲዮ ላይ፣ ቴሌቪዥን ላይ፣ ጋዜጣ ላይ፣ ሚዲያ ላይ ከሚሰሩ ሰዎች ጋር ሳወራ በጣም ቅርበት ይሰማኛል፣ ቀለል ይለኛል፣ ደስ ይለኛል እና ለዛም ነው እንግዲህ አህዱ ሬዲዮና ቴሌቪዥን በጣም ይታወቃል። ያንን እንግዲህ ገና ከጽንሰቱ እስከ ውልደቱና አሁን ያለበት እድገት ድረስ አብሬው እየመራሁት ነው ያለሁት። ከዛ በተጨማሪ ያው በኢትዮጵያ መገናኛ ብዙሃን ውስጥ ረጅም ዓመት ነው ያገለገልኩት ማለት ይቻላል። ያው ከዩኒቨርሲቲ ከወጣሁ በኋላ እስካሁን ድረስ ሌላ ስራ አላውቅም። እኔ ያው ጋዜጠኝነት ሙያ ውስጥ ነው ያለሁት። ትምህርቴም ከፍተኛ ደረጃም የሄድኩባቸው ትምህርቶች ከዚሁ ጋር የተያያዙ ናቸው ከጋዜጠኝነት ጋር እና ይሄን ሙያ ለማሳደግ ብዙ ሙከራዎች ሳደርግ ቆይቻለሁ። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርን መመስረትና እንደዚሁም ደግሞ ለ3 ተከታታይ ዓመታት በፕሬዝዳንትነት ማህበሩን መርቼ አሁን ደግሞ ለሴት ተተኪ ሴት ወጣት በጣም ወጣት ለሆነች ታገኝ መኮንን ለሷ ደግሞ በሰላም አስረክቤያለሁ። ከዛ ውጪ በአሁኑ ሰዓት የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ነኝ። ያንን እየሰራው ነው። ብዙ ቦታዎች ላይ እንደዚሁ አገልግሎት አለኝ እና እነዚህ ይበቃሉ። ሰጠኝሽ። በጣም ጥሩ ሁለገብ ባለሙያ ነህ። እንግዲህ ስራህም ከብዙ ሰዎች ጋር የሚያገናኝ ነውና በጣም ደስ ይላል። እንግዲህ ብትመለሱም ለአንድ ሳምንት ያክል እዚህ እስራኤል ሀገር ነበራችሁ። 20 የምትሆኑ የልዑክ ቡድን አባላት በእስራኤል ጉብኝት አድርጋችኋልና የእስራኤልን ተጨባጭ ሁኔታ ያለውን ሁኔታ ለመመልከትና እንዴት ነው እስኪ የነበራችሁ ቆይታ ምን ይመስላል? በጣም ጥሩ። እንግዲህ ወደ እስራኤል የመጣ ነው የእስራኤል የውጭ ጉዳይ ሚኒስቴር ነው ግብዣውን ያደረገልን። የኢትዮጵያ መገናኛ ብዙሃን ውስጥ የምንሰራ ኃላፊዎችና ዋና አዘጋጆች ከየሚዲያው ነው የተሰባስበን የመጣ ነው። ትልቅ ቡድን ነው ማለት ይቻላል። አገሪቱ ውስጥ በሙያቸው ትልልቅ ደረጃ ላይ የደረሱ ጋዜጠኞችን ነው ግብዣ የተደረገው። እዚህ ግብዣ ላይ ደግሞ የተጋበዙት በሙሉ በጣም በትልቅ ፍቅር እና ደስታ ነው ይህን ግብዣ የተቀበሉት። ምክንያቱም የኢትዮጵያና የእስራኤል ግንኙነት በጣም ረጅም ዓመታት ከ3000 ዓመት በላይ የሚያስቆጥር ታሪክ ያለው በመሆኑ እቺ ሀገር ላይ መምጣት በዓለም የእድገት የስልጣኔ ግስጋሴ ለከፍተኛ ምርታ ያሳየች ለዓለም እጅግ ብዙ የምርምር የጥናት ውጤቶችን ያበረከቱ ዜጎች ትውልዶች ያሏት ሀገር ላይ መሄድ እና በሃይማኖትም ደግሞ የብዙ ሃይማኖት መቻቻ የሆነች ክርስቲያኑ፣ የሙስሊሙ እንደዚሁም ደግሞ የይሁዲው ሃይማኖት በዋናነት ማለት ነው የመቻቻል የሌሎችም ሃይማኖቶች ማህበረሰቦች የመቻቻል አገር ወደ ሆነችው ሀገረ እስራኤል ሲጋበዝ በጣም ደስ ይለዋል ሁሉም እና በሁሉም ካሜራውን፣ መቅረጸ ድምጹን፣ ብዕሩን
ይዞ በደስታ ወደ እስራኤል ነው የመጣው። መጀመሪያ እንግዲህ ቴልአቪቭ ነው የደረስነው። ቴልአቪቭ እንደደረስን በጣም ደስ ብሎን ቤን ጉሪዮን ኢንተርናሽናል ኤርፖርት ከደረስን በኋላ ያ ኤርፖርቱን በሜዲትራኒያን ባህር ላይ ተታካ ያለችው እስራኤል እጅግ ውብ እና መሳጭ ጊዜ ጀመርን። እሁድ ነው የደረስነው እዛ በ16 በፈረንጅ አቆጣጠር ኖቬምበር 16 ነው የደረስነው እሁድ። በጣም ደስ የሚል ፕሮግራሙ የዛኑ ቀን ነው እንግዲህ የጀመርነው። ወደ ፕሮግራሙ መግባት እንችላለን። ሰጠኝ በጣም ጥሩ ነው። እንግዲህ እሁድ ዕለት ደረሳችሁ እስራኤል። ዛሬ ነው ደግሞ የተመለሳችሁ ወደ ኢትዮጵያ። እንግዲህ ከእሁድ እስከ ዓርብ 6 ቀን ቆይታ ነበራችሁ። 5 ቀን ሌላው የጉዞ ጊዜ ነው። ምን ተመለከታችሁ? እንደው ያስደነቀ ነገር ስትሰማው የነበረ ለመጀመሪያ ጊዜ መሰለኝ አይደለም? አዎ ሰጠኝሻ በአካል የመጀመሪያዬ ነው። በመንፈስ እና በንባብ ግን እስራኤል ከኔ ውስጥ ናት። ይሄማ የሚያጠራጥር አይደለም። እንኳን ላንተ ሌላዎችም እንደዛ አይነት ተመሳሳይ ስሜት ነው ያላቸው። ግን መቼም የተጻፈን ነገር ማንበብ ወይም ከሩቅ ነገሮችን መመልከትና በአካል ተገኝቶ ማየት ልዩነት አለውና ከዛ አንተ ከምታውቀው በአካል ስትመለከት ምን ስሜት አደረብህ? በጣም የሚገርም ጥያቄ ነው ለኔ። ምክንያቱም እስራኤል የሚለው ቃል ራሱ ያው ኢትዮጵያ ውስጥ እንደ አፍ መፍቻ ቃል የምናውቀው ነው። መጀመሪያ ላይ በብዙ መልኩ በየቤታችን በወላጆች የሚነገር ነው። ከዛ በእንዶ ልጅ ሆነ ቤተክርስቲያንም ስኬድ መጀመሪያ የምታውቀው ከምታውቃቸው ቃላት መካከል አንዱ እስራኤል ነው። በብዙ መልኩ ትገለጻለች። ስለዚህ ያወቅኳት ነው ከልጅነቴ ጀምሮ የመጣሁትና በንባብ ደግሞ የበለጠ እያነበብኳት ሲሄድ ትምህርት ቤት የገባ ሁሉ ወጣት አንዳንድ ጉዳዮች በዓለም ላይ ለበሽታዎች መድኃኒት የሰሩ ሰዎች፣ የፍልስፍና ሰዎች በድርሰት በመሪነት ዓለም በጣም ገናን የሆኑ ሰዎች የወጡባት እስራኤል ናት የሚለው ታሪክ በራሱ በልጅነታችን አብሮን ያደገ ነው እና ያንን ተሸክሜ ነው የሄድኩት። ከዛ ውጪ ብዙ ማቃቸው ቤተሰቦች፣ ጓደኞች እስራኤል ሀገር የሚኖሩ አሉ። የኔ እህቴም አክስቴም እዛ ይኖራሉ እና በእነሱም በኩል እስራኤልን አገኛታለሁ። ቤተሰቦች ሄደው ሲመጡ ምናልባት እኔ ነኝ ከቤታችን ያልሄድኩት አጋጣሚ፣ ግን ብዙ ሰው ይሄዳል፣ ይመላለሳል፣ ለሃይማኖት ይጓዛል። እዛ የሚኖሩም አሉ። ልጆች የዚህ ያሳደግኳቸው እዚህ ክረምት እየመጡ ከትምህርት ቤት ሲዘጋ እኔ ዘንድ 2 ወር ቆይተው የሚሄዱ ህፃናት የነበሩ የዛ የተወለዱ የእህቴ ልጆች ዛሬ የእስራኤል ወታደሮች ሆነው መሳሪያ ታጥቀው እስራኤልን ሲጠብቁ ሳያቸው የበለጠ አንዳንድ ሰው እንዴት እስከዛሬ አልመጣህም አንተ ይሉኛል እና በጣም አስገራሚ ነበር። ስለዚህ በአካል ሳያት እንዲህ መቼም በመልክዓ ምድራዊ አቀማመጧ ስናያት እስራኤል በረሃማ ናት፣ በረሃ ናት። ነገር ግን የሰው ልጅ ተግቶ ከሰራ አእምሮውን ከተጠቀመ ያንን በረሃ ለምለም አድርገው ያ በረሃ ቀን ከሌት ከአረንጓዴ ተክሎች የሚቀጠፉ የሚበሉ የሚጠጡ ለሰውነት የሚጠቅሙ ማዕዱ በጣም ሰፊ የሆነ ከዛች ምድር ላይ ምርጥ ምግብ የሚያመርቱ ምርጥ ለጤንነት የሚጠቅሙ ብዙ ነገሮችን የሚያመርቱ ለጤና የሚጠቅሙ የሚያመርቱ ዜጎችን ማየቴ ከነሱ ጋር ከዋናዎቹ የእስራኤልን እርሻ ጠቢባን ከሚባሉት ጋር
ዋናዎቹን ጋር ነው የዛሬ 40-50 ዓመት ሲሰሩ የነበሩ ሰዎችን ነው ያገኘነው የመጀመሪያው ቀን ጉዟችን ላይ እና ከነሱ ጋር ውይይት አደረግን። በረሃን የማልማት ድንጋይ የነበረን መሬት እዛ ውስጥ ምን የመሰለ ፖም የማውጣት፣ እዛ ውስጥ ምን የመሰለ ብርቱካን የማውጣት፣ እዛ ውስጥ ምን የመሰለ ኦይል ማውጣት፣ የሚገርም እርሻ። እያንዳንዱ ተክል የራሱ የሆነ የውሃ የማዳበሪያ በኤአይ የተገጠመለት የሚያስፈልገውን የሚነግረው በሳይንሱም እርቅቅ ያለ እርሻ። እንደገናም ደግሞ ምድር ላይ እንደዛ ልምላሜ ያመጡ ሰዎችን ማግኘቴ፣ አገሪቷን ማየቴ፣ ያችን ለምለም የበረሃ ገነት እጅግ የገረመኝ አንዱ እሱ ነው። እስራኤል ላይ የመጀመሪያው ቀኔ ላይ በቃ አእምሮዬን የከፈተልኝ የሰው አእምሮ ምን መስራት እንደሚችል ከፍታውን ያየሁበት ቀን ነው ማለት ይቻላል። እሱ ዋው በሚገርም ሁኔታ ነው። በጣም ጥሩ ነገሮችን ነው ተመልክተሃል። እናንተ እንግዲህ በሰሜንም በደቡብም እዚህ ማዕከላዊ ክፍለ ሀገርም ጉብኝት አድርጋችኋል። የጦርነቱ ሁኔታ ስትሰሙ የነበረው ሁኔታም የተመለከታችሁበት ነገር አለና እስኪ እሱን ደግሞ አጫውተን። በጣም ጥሩ። ዋናው ጉዳይ ደግሞ እሱ ነው። ምንድን ነው እኔ ያው ሚዲያ ነው መመራው። በተለያዩ ዘመናት ሚዲያ ውስጥ በኃላፊነት ነው የቆየሁት። አሁንም ትልቅ ኃላፊነት ላይ ነው ያለሁት። ሁልጊዜ አንድ የሚቆጨኝ ነገር አለ ኢትዮጵያ ሚዲያ አካባቢ። ለምሳሌ የመካከለኛው ምስራቅ ዜናዎች ሲዘገቡ አልጀዚራን ምንጭ አድርጎ የመጥቀስ ሁኔታ አለ። ሌሎች የምዕራባውያንንም ዜና ምንጮች የመጥቀስ ጠቅሶ የመስራት ዝንባሌ በብዛት ይታያል እና ትልቅ ተጽዕኖ ውስጥ የወደቁ ጋዜጠኞቻችን በርክተው ነበር እና በዚህም ምክንያት ለምሳሌ በእስራኤል ላይ በኦክቶበር 7 2023 በደረሰው ድንገተኛ የሆነ ጥቃት፣ ሐማስ ባደረሰው ጥቃት ለምሳሌ አልጀዚራ ምን እንደሚዘግብ በደንብ ይታወቃል። አልጀዚራ ሌላኛው የሐማስ የፕሮፓጋንዳ ክፍል በሚመስል መልኩ ብዙ ነገሮችን አዛብቶ ሲያቀርብ ይታያል እና ይሄ ቆጨንም ነበረና ይህን ከትክክል አይደለም በሚል በተለይ በእኛ ሚዲያ እና በሌሎችም በማቃቸው አቋምም ተወስዶ የእስራኤል ሚዲያዎችንም በደንብ ማየት ያስፈልጋል የሚል ከእስራኤል በኩልም የሚዘገቡትን ነገሮች ማየት ያስፈልጋል፣ ሚዛናዊ መሆን ያስፈልጋል የሚል አመለካከት ስለነበር የእስራኤል የውጭ ጉዳይ ሚኒስቴር ይሄንን ጉዞ ሲያዘጋጅ እውነታው ምን እንደሚመስል በአካል ተገኝተን እንድናይ እስራኤል ላይ ኦክቶበር 7 2023 ምንድን ነው የደረሰው የሚለውን ጋዜጠኞች በአይናቸው አይተው ያንን ስሜት ይዘው ከዛ በኋላ የራሳቸውን ህሊናዊ ፍርድ ሰጥተው የሚሰሩትን ታሪክ የሚጽፉትን የሚያቀርቡትንም ከዚህ አንጻር እውነታውን አይተው ተረድተው እንዲሆን ስለተፈለገም ይሄ ዓላማ ስላለ ይህንን ዓላማ ይዘን ነው የመጣ ነውና በእውነት ነው የምለው እዛ በተለይ በጋዛ 2 ኪሎ ሜትር ርቀት ላይ ነው ሄደን የመጀመሪያው ቀን ጉብኝት ያደረግነው እና እዛ በጎበኝንበት ወቅት በጣም 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 የሚያሳዝን ድርጊት በአንድ ማህበረሰብ እዛ አካባቢ በሚኖሩ ላይ ድንገት የደረሰው ጭካኔ ህፃናትን፣ አያትን፣ እናት ወላጆችን፣ ህፃናት ልጆችን ከአንድ ቤተሰብ ጭምር እንዴት እንደተጠቁ፣ እንዴት እንደተገደሉ፣ እንዴት አይነት የሰው ልጅ ጭካኔ የተሞላበት ድርጊት
መፈጸሙን እዛው በአካል ቆመን ያየንበት ምስክሮች በሕይወት የተረፉ ያንን ታሪክ የነገሩን ያወጉን ያ በጣም በጣም ልብ የሚነካ ስሜት ውስጥ የሚከት በተለይ በእስራኤላውያን ላይ የደረሰው እጅግ አጸያፊ ድርጊት ለሰው ልጅ በፍጹም ሊደረግ የማይገባ ምናልባትም ከናዚ ከፈጸመው የማይተናነስ ይሄ ከፍተኛ የሆነ ወንጀል እና ጭካኔ የተሰራበትን በሕይወት ከተረፉ ሰዎች አንደበት የሰማንበት ስለነበረ እና የኛም አተያይ ብዕራችን የታሪክ አረዳዳችን ሚዛናዊ አድርጎ ለመጻፍ ትልቅ አቅም የፈጠረ ጉዞና እውነታ ያየንበት ስለነበር በጣም ደስ ያለኝ ነው። ከዛ ውጪ እንግዲህ ይሄ በኖቫ የሙዚቃ ፌስቲቫል ላይ እዛ ደግሞ ከ417 በላይ ንጹሃን ለጨዋታ ደስታቸውን ለመግለጽ ፍቅራቸውን ለመግለጽ ቤተሰቦቻቸው ጉያ ወጥተው ሲዝናኑ የነበሩ እስራኤላውያን ላይ ድንገት የደረሰባቸው እጅግ አስቀያሚ አጸያፊ የሐማስ ጥቃት ከዛ ተርፈው ስለ ጓደኞቻቸው የሚያወጉልንን የኢትዮጵያን የቤተ እስራኤላውያን አግኝተን ከነሱ ጋር ያወጋንበት እጅግ ብዙ ታሪኮችን ስለ እስራኤል የሚያወቅንበት እኛም በእውነት እንደ ሰው እንደ ወንድም አብሮ እንደ ሰው እንደው ይቅር እንደ ኢትዮጵያ የሚለው ይቅርና እንደ ሰው ይሄ ድርጊት የምናወግዘው በጣም ጸያፍ ድርጊት መፈጸሙን ያየንበት እንደ መገናኛ ብዙሃን እንደ ሚዲያ ደግሞ ብዙ ያልሰራናቸው ስራዎች መኖራቸውን የተገነዘብንበት ቆይታ ነው ብዬ ነው ማስበው። ከዚሁ ጋር ተያይዞ i24 የተባለ የኒውስ ዓለም አቀፍ ድርጅት የእስራኤል ቲቪ ቻናልም ነው። እዛም ደግሞ ቴል አቪቭ ማለት ነው ከሜዲትራኒያን ውቅያኖስ ጋር ተታኮ ያለ ስቱዲዮ እዛም ገብተን አብረን ከኃላፊዎቹ ጋር ውይይት አድርገናል። ሚዛናዊ ዜናዎችን እንዴት አድርጎ በጋራ መስራት እንደሚቻል እዛም ደግሞ በጣም ያስደስተኝ ወጣት ኢትዮጵያዊት ቤተ እስራኤላዊት አግኝተን ከሷ ጋር እንደዚህ ቆይታ ያደረግንበት እጅግ ውብ ትዝታ ነው ማለት ይቻላል። ሰጠኝ በጣም እኛ ጋም የነበራችሁ ቆይታ በጣም ደስ ይል ነበረ። የኛን ሬዲዮና ቴሌቪዥን ጣቢያስ እንዴት ተመለከታችሁት? በጣም ጥሩ። እንግዲህ ይሄ ጉዞ ትልቅ እመርታ እና ትልቅ እድል የፈጠረልን ብዬ ማስበው ለሁላችንም ከሬካ የአማሪክ የሚዲያ ተቋም ጋር መገናኘታችን ከናንተ ጋር መገናኘታችን የናንተን በጣም ዘመናዊ ያማረ በቴክኖሎጂ ያሸበረቀ የብዙ ቋንቋዎች፣ ባህሎች፣ ታሪኮች፣ ማንነቶች የሚንጸባረቁበት ይሄን ሚዲያ ተቋም የጎበኘንበት ይሄ በጣም ታሪካዊ ያደርገዋል። እኔ የአማርኛ ሬዲዮ ጣቢያውን አውቀዋለሁ ያው በወሬ ደረጃ እንጂ እንዲህ በአካል ከናንተ ጋር ስገናኝ የመጀመሪያዬ ነው እና ባየሁት እንደ አንድ ሚዲያ እንደሚመራ ሚዲያ ውስጥ እንደቆየ ሰው አገልግሎታችሁ የምትሰጡት አገልግሎት ለማህበረሰቡ ለአማርኛ ተናጋሪው ቋንቋው እንዳይጠፋ የተወለደበት
አገር ያደገበት ባህሉ እንዲኖር አብሮ እንዲኖር ሩቱን ስሩን እንዳይለቅ የምታደርጉበት ዝግጅት መርሃ ግብር ሳይ እጅግ ኮራው። ከዛ ደግሞ አብረው ያንን ፕሮግራም ከናንተ ወደ ወጣቶቹ ያመጡትንም ትልቁን ሰው እዛው ሚዲያ ውስጥ ለረጅም ዓመታት ያገለግሉትንም በመታወቄ ያ ታሪክ ወደ እናንተ ተሸጋግሮ እናንተ ደግሞ ይዛችሁት እንዲሁ በኢነርጂ አንተ ሰጠኝ ጋር ያየሁት ኢነርጂ ሌሎቻችሁም ላይ ያየሁት ኢነርጂ በጣም የስቱዲዮአችሁ ውስጥ ያለው ለመስራት ያላችሁ ጉጉት የምትገልጿቸው ሬዲዮ ሚዲያ በአጠቃላይ እንደዛ አይነት ትጋት የሚፈልገውን ያንን ትጋት መገለጫ ሆናችሁ ያየሁበት በጣም የኮራውበት በኢትዮጵያና በእስራኤል የበለጠ ግንኙነቱ ልቤ ውስጥ ታትሞ የመጣውበት ትልቅ ትዝታ ነው ሰጠኝ ያገኘሁት ከናንተ በኩል። በጣም እኛም ቢሆን አሁን የገለጽከውን አይነት ነው ከናንተ ያየነው ፍቅር የነበረው ግንኙነታችን ስናወራ ብዙ ዓመታት የምንተዋወቅ ነው የመሰለና በአንድ ጊዜም ተባብረን የምንሰራበት ሁኔታን የፈጠረ ነውና እናንተን በመተዋወቃችን በጣም ነው ደስ ያለን። ለወደፊት ብዙ ነገሮችን አብረን እንሰራለን ብለን ተስፋ እናደርጋለንና የልዑክ ቡድኑ ጨምሮ ሁላችሁም አንተ ጋር የመጡት ሰዎች በሙሉ ያደረጉት ንግግር የሰማነው ነገር በጣም ደስ ብሏችሁ የነበራችሁ ቆይታ በጣም ለኛም ሌላ ደስታን የፈጠረ ነበርና በዚህ አጋጣሚ እኛም እናመሰግን እንወዳለን። ያው ብዙ ጊዜ ኑሮ ብዙ ነገሮችን አብረን መስራት ባንችልም እንግዲህ ያው ቴክኖሎጂው ያቀራረበን ሁኔታ ስላለ ለወደፊት ብዙ እንሰራለን ብዬ ተስፋ አደርጋለሁና በጣም እናመሰግናለን። እኔም በጣም ነው ማመሰግነው። ብዙ ነገር እንሰራለን። እኔ አሃዱ ሬዲዮና ቴሌቪዥን በደንብ የሚደመጥ ነው ሀገር ውስጥ። ስለዚህ ከናንተ ከሬካ የአማሪክ ሰርቪስ ጋር አብሮ ሊንክ በማድረግ ለምሳሌ አንድ ሰዓት የናንተን አንድ ሰዓት ፕሮግራም በሳምንትም እንደዚህ ሆኖ ብቻ ኢትዮጵያ ውስጥ ላሉ አድማጮች በእኛ ቻናል በኩልም የሚተላለፍበትን አብረን የምንሰራበትን መንገድ እያሰብኩ ነው የመጣሁትና ወደፊት ተባብረን የሁለቱን ሀገሮች ታሪካዊ ግንኙነቶች፣ ባህላዊ ግንኙነቶች፣ ሃይማኖታዊ ግንኙነቶች፣ ፖለቲካዊ ግንኙነቶች፣ የህብረተሰብ ትስስሮች እኔ ተመለከቱ። አሁን ብዙ ሰው እኔ ጎንደር ሁሉ ያለው እስከሚመስለኝ ነው እስራኤል የቆየሁት። የጎንደር ታሪኩ ብዙ ሰው ሲያወራ ሰማለሁና እንዲህ አይነት ብዙ ታሪኮች የተሳሰሩበት ሀገር በሚዲያዎቻችን እኔ አንተ እንደዚሁ አብረን በመስራት ወደዚህም ወደ ኢትዮጵያ እንዲመጣ ያ ፕሮግራም በማድረግ ብዙ ለውጥ ማምጣት የምንችልበት ሁኔታ ስላለ የወደፊቱ ብሩህ ነው ብዬ ነው ማሰብ። ከዚህ በኋላ በሩ ተከፍቷል። ፀሐይዋ ውጋገኗ ቦግ ብላ ወጣለች ማለት ይቻላል። በሩ ተከፍቷል። ልክ እናንተ እንደመጣችሁት ደግሞ እግዚአብሔር ዳታኛም ልንመጣ እንችላለን። አሁን ያልከው የተቀደሰ ሀሳብ ነው። ኃላፊዎቻችን እናናግራቸዋለን። በትብብር መስራት በጣም ጥሩ ነገር ነው። እዚህም ያለውን የህብረተሰብ ጉዳይ እዛ የሚታወቅበትን ትልቅ መንገድ ይከፍታልና እኛም ኃላፊዎችን አናግረን እስኪ ያለውን እንወያይበታለን። በጣም ነው የምናመሰግን። እንደው በመጨረሻ ሳልጠይቅህ ማላልፈው ስለ ኢየሩሳሌም የምትለው ነገር ካለ? ወይ ስንቱ ነገር አለ። አቤት ኢትዮጵያና እስራኤል 3000 ዘመን ግንኙነት አሻራውን የምናይበት ኢትዮጵያና እስራኤል የተሳሰሩበት እነ ዴር ሱልጣን ገዳምን ያየንበት ኢትዮጵያን መነኮሳት እዛ ያየንበት ኢትዮጵያውያን ነገስታት ከእስራኤል ጋር የነበራቸውን ወዳጅነት፣ ቁርኝት፣ ፍቅር ለማጽናት የኢትዮጵያን አብያተ ክርስቲያናት እስራኤል ውስጥ የሰሩበት ህንፃ የሰሩበት ታሪካዊ ግዛቶች ያፈሩበት እስራኤልና ኢትዮጵያ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ያየንበት በሃይማኖቱ በክርስትናው በጁዳይዝሙ በጣም የተቆራኙ ሀገሮች መሆናቸውን ያየውበት
በቃ እምባይ ነው የሚመጣው። እኔ እንዴት አድርጌ እንደምገልጸው አላውቅም። በሁለቱ አገሮች ውስጥ አሁን የረጅም ዘመን ቁርኝት ከምር ነው። እንዴት አድርጌ መግለጽ እንደምችል አላውቅም። እግዚአብሔር ብቻ እድሜ ጤና ሰጥቶን የነዚህን የሁለት ሀገር ህዝቦች ግንኙነትን የምናጠነክርበት ዘመን ይሆንልን ነው የምለው። ሰጠኝ። አዎ ሁላችንም ምኞት እንደዛ ነው። በጣም በጣም ነው የምናመሰግን። የአሃዱ ሬዲዮና ቴሌቪዥን ጣቢያ መስራችና ዋና ስራ አስኪያጅ አቶ ጥበቡ በለጠ ከኛ ጋር ለነበረ በጣም ቆይታ በጣም እናመሰግናለን። ለወደፊትም ተባብረን መስራታችን ይቀጥላል። በእውነት ስላገኘናችሁ፣ ስለተወያየን፣ ብዙ ነገሮችን ስለተነጋገርን በጣም ደስ ብሎናል። ወደፊት ደግሞ ያው ግንኙነታችን ጠንክሮ ብዙ ስራዎችን በትብብር እንሰራለን የሚል ሙሉ እምነት አለን። ለዛሬው በዚህ እናብቃ። መልካም ጊዜ እንመኝልሃለን። ለሁላችንም ሁሉንም ሰላም በልልኝ ሰጠኝ። በጣም አመሰግናለሁ። እሺ አሁን ከበረራ በኋላ ማረፍ የሚገባህን ነው ያናገርከንና ለዚህም በድጋሚ ምስጋና አቀርባለሁ። በነገራችን ላይ በኢትዮጵያ የሚገኘው የእስራኤል ኤምባሲ ላደረገው ትብብርም በዚህ አጋጣሚ እናመሰግናለን። አቶ ብርሃኑም ብዙ ትብብር አድርጎልናልና እጅግ በጣም እናመሰግናለን። በጣም አምባሳደሮቹም ከዋናው አምባሳደር ጀምሮ ምክትል አምባሳደሩም፣ ኤምባሲው፣ ብርሃኑ፣ እስራኤል በቆየንበት ጊዜ ደግሞ አብረውን ሲያስጎበኙን የነበሩ ሁሉ በጣም ምስጋና ይገባቸዋል። አዎ በጣም አምባሳደሩም በትክክል ጥሩ አስታውሳል። ሌሎች ያለው የዛ ቡድን የኤምባሲው ጽህፈት ቤቱ ቡድን እዚህም የነበሩት ሁሉም ምስጋና ይገባቸዋል። በጣም ነው የምናመሰግን። አቶ ጥበቡ በለጠ እንግዲህ ሻሎም እንላለን በሀገራችን ቋንቋ። በጣም አመሰግናለሁ። እሺ ሰላም ሁንልን። ለና